ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ከንቲባ አዳነች አቤቤ የከተማዋ ነዋሪዎች ነዳጅን በቁጠባ እንዲጠቀሙ ጥሪ አቀረቡ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመካከለኛው ምስራቅ እየተከሰተ ባለው ቀውስ ምክንያት የተፈጠረውን የነዳጅ አቅርቦት መስተጓጓል ለመቋቋም ነዋሪዎች የነዳጅ አጠቃቀማቸውን እንዲቀንሱና አማራጮችን እንዲጠቀሙ ጥሪ አቅርበዋል። ከንቲባዋ ባስተላለፉት መልእክት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ሳቢያ ኢትዮጵያን ጨምሮ ከውጭ ሀገራት ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደልብ ለማግኘት እየተቸገሩ መሆኑን ገልጸዋል። ይህ ዓለም አቀፍ ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስም ህብረተሰቡ የሚከተሉትን የትብብር እርምጃዎች እንዲወስድም አሳስበዋል። በተጨማሪም ከተማዋ ነዋሪዎች ወቅታዊን ችግር በጋራ ለመወጣት አስፈላጊውን ትብብር እንዲያደርጉ በድጋሚ ጥሪያቸውን አስተላልፈዋል። የመንግስት የስራ ኃላፊዋ በተፈጸመባቸው ጥቃት ህይወታቸው አለፈ። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት ወይዘሮ አዱኛ አዛዥ የተሰጣቸውን መንግስታዊ የስራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት በሕክምና ሲረዱ ቆይተው ህይወታቸው አልፏል። ወይዘሮ አዱኛ አዛዥ በቀድሞው የጋሞ ጎፋ ዞን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል እንዲሁም አዲሱ የደቡብ ኢትዮጵያ ክልል ከተመሰረተ በኋላ በተለያዩ የኃላፊነት ደረጃዎች ህዝብንና መንግስትን በቅንነትና በብቃት ያገለገሉ ብርቱ ሴት አመራር ነበሩ። የክልሉ መንግስት በዚህ ልብ ሰባሪ ክስተት የተሰማውን ጥልቅ ሐዘን የገለጸ ሲሆን ድርጊቱ ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ መሆኑን ይገነዘባል ብለዋል። በመሆኑም እንዲህ ያሉ የጥፋት ተግባራትን መንግስት አምርሮ እንደሚታገል አስታውቋል። የክልሉ መንግስት በዚህ እኩይ ተግባር ውስጥ የተሳተፉ የተባበሩ አካላት ላይ አስፈላጊውን የህግ የበላይነት የማረጋገጥ ስራ በትኩረት እንደሚሰራም እየገለጽን ህብረተሰቡ ወንጀለኞችን ተለይተው ለህግ ቀርበው ተገቢ ፍትህ እስከሚሰፍን ድረስ የተለመደ ትብብሩን እንዲያደርግ ጥሪ አቅርቧል። በትግራይ ክልል የሁሉም ባንኮች ኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ እንደሆናቸው በክልሉ የሚገኙ ምንጮች ገልጸዋል። መቀሌ፣ አክሱም፣ አድዋ፣ ሽሬ፣ አዲግራት እንዲሁም ውቅሮ ከተሞች የሚገኙ ምንጮች በክልሉ ባለው የጥሬ ገንዘብ እጥረት ሳቢያ የኤቲኤም ማሽኖች አገልግሎት መስጠት ካቆሙ ሳምንታት እንዳለፋቸው ተናግረዋል። በዚህ ምክንያት የባንኩ ደንበኞች ለችግር እንደተዳረጉ የጠቀሱት ምንጮች በበርካታ ባንኮች በገንዘብ ማውጫ ቅጽ አንድ ሰው በአንድ ቀን ማውጣት የሚችለው የገንዘብ መጠን በየጊዜው እየቀነሰ ሄዶ 500 ብር መድረሱን ገልጸዋል። የባንኮች ኤቲኤም ማሽኖች በአሁኑ ወቅት ሙሉ ለሙሉ የኤሌክትሪክ ኃይል አቅርቦት ተቋርጦባቸው አገልግሎት እንዲያቆሙ መደረጋቸውን ምንጮች ጨምረው ገልጸዋል። አካልን በብቃት የተሰኘ መጽሐፍ መጋቢት 24 ቀን በድምቀት እንደሚመረቅ ተገለጸ። የኢንስትራክተር ዳዊት መኮንን አካልን በብቃት የተሰኘ መጽሐፍ መጋቢት 24 ሊመረቅ እንደሆነ በተሰጠው ጋዜጣዊ መግለጫ ተነግሯል። ኢንስትራክተር ዳዊት ከዚህ ቀደም በሀገራችን ሁሉም አይነት የአካል ብቃት ስልጠናና የስነ ምግባር መመሪያዎችን ባጣመረ መልኩ ለበርካታ ዜጎች ስልጠናዎችን በመስጠት የሚታወቅ ሲሆን እነዚህን ስልጠናና መመሪያዎች ማንኛውም የህብረተሰብ ክፍል የትኛውም ስፖርት ቤት መሄድ ሳያስፈልጋቸው በትና በተመቻቸው ስፍራ በመሆን መስራት እንዲችሉ የሚያስችል መጽሐፍቶችን በማዘጋጀት ይታወቃል። ከዚህ ጋር በተያያዘ ሶስተኛውና በአመራር ኃላፊነት ያሉ ሰዎች፣ በኢንቨስትመንት ስራ ላይ የተሰማሩ ግለሰቦች፣ በርካታ የኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች የተሳተፉበትን አካል ብቃት የተሰኘ መጽሐፍ አዘጋጅቶ መጋቢት 24 ለማስመረቅ መንገድ ላይ መሆኑን በተሰጠው ጋዜጣዊ መግለጫ ተገልጿል። መጽሐፉ በ11 ምዕራፎች የተሰናዳ ሲሆን ከነዚህ ምዕራፎች ውስጥ የህፃናት ፊትነስ ምን ይመስላል፣ ስነ ምግባር ምን መምሰል አለበት፣ ባህላዊ ጭፈራ ከስፖርቱ ጋር ያለው ሳይንሳዊ ይዘት ምን ይመስላል የሚሉትንና ሌሎች ምዕራፎችንና 250 ገጾችን ይዟል። መጽሐፉን በበርካታ መጽሔቶችና ህትመት ስራዎች የረጅም ጊዜ ልምድ ያካበተው ለታሪክ አድቨርታይዚንግና ህትመት ለህትመት አብቅቶታል።
የእስራኤል መንግስት የህግ ከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጠያቂ ማሰር መጀመሩንና ከቀጣይ ወር ጀምሮ ከሀገር ለማባረር ማቀዱ ተሰማ። ከሀገሪቱ ይባረራሉ ተብለው የሚጠበቁት 1000 የትግራይ ተወላጆችን ጨምሮ 8000 ኢትዮጵያውያን ስደተኞች መሆናቸውን ከእስራኤል የመብት ተሟጋች ድርጅቶች መስማቱን ጠቅሶ የዘገበው ሚድል ኢስት አይ ድረገጽ ነው። የሰብአዊ መብት ተሟጋች ድርጅት መንግስት ውሳኔውን እንዲቀለብስ አዲስ አቤቱታ ማስገባታቸውን ዘገባው ጠቅሷል። ከሀገሪቱ የሚባረሩት ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ከለላ ያልተሰጣቸው ጥገኝነት ጠያቂዎች ናቸው ብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦለት የነበረው የእስራኤል ጠቅላይ ፍርድ ቤት መንግስት ቤተ እስራኤላውያን ያልሆኑ ኢትዮጵያውያን ጥገኝነት ጠያቂዎችን ማባረር ይችላል ሲል ፈቃድ መስጠቱን አይዘነጋም። ህግ የጣሰ የግል ትምህርት ተቋም የገቢውን 35 በመቶ ለመንግስት እንዲያስረክብ የሚገደድበት ደንብ ወጣ። በአዲስ አበባ ከተማ የሚገኙ የግል ትምህርት ተቋማት በመንግስት ያልተገመገሙ መጽሐፍትን ሲጠቀሙ ወይም ሲሸጡ ከተገኙ ከአጠቃላይ ወርሃዊ ገቢያቸው ላይ 35 በመቶ የሚሆነውን ለመንግስት ገቢ እንዲያደርጉ የሚያስገድድ አዲስ ደንብ መዘጋጀቱን ኢትዮጵያ ኢንሳይደር ዘግቧል። ይህ ለአንድ ጊዜ ብቻ ተግባራዊ የሚደረግ የገንዘብ ቅጣት በትምህርት ጥራት ላይ የሚስተዋሉ ክፍተቶችን በህግ ማስተካከልና ተጠያቂነትን ለማስፈን የታለመ መሆኑ ተገልጿል። ረቡዕ መጋቢት 9 ቀን 2018 ዓ.ም ለባለድርሻ አካላት ውይይት የቀረበው ይህ ደንብ በተለይ ጥብቅ የሆኑ የቁጥጥር ድንጋጌዎችን ይዟል። ከመጽሐፉ አጠቃቀም ባለፈ የትምህርት ተቋማቱ ከከተማዋ ትምህርት ቢሮ አሰራር ውጪ የማጠናከሪያ ትምህርት ሲሰጡ ከተገኙ ተመሳሳይ የ35 በመቶ የገቢ ቅጣት ይጠበቅባቸዋል። ደንቡ የማጠናከሪያ ትምህርት የሚለው በክረምት ወይም ከትምህርት ሰዓት ውጪ የሚሰጡ ስልጠናዎች ሲሆኑ እነዚህ በተማሪዎችና በወላጆች ፈቃደኝነት ላይ ያልተመሰረቱ ከሆኑ ተቋማቱ ለከፍተኛ ቅጣት ይዳርጋቸዋል። ይህ ትምህርት ቤቶች ካልተገባ የትርፍ ፍለጋ ሩጫ እንዲታቀቡ ለማድረግ ታስቦ የተቀረጸ መመሪያ ነው። ሌላው ከፍተኛ ቅጣት የሚያስከትለው ጥፋት ትምህርት ቤቶች ከእውቅና ፈቃዳቸው በላይ የተማሪ ቁጥር አጭቀው ሲገኙ ነው። አግባብ ካለው አካል በተሰጠው ደረጃና እርከን ውጪ ተማሪ ይዞ የሚገኝ ማንኛውም የትምህርትና ስልጠና ተቋም የገቢውን 35 በመቶ ቅጣት እንዲከፍል ይገደዳል። በቴክኒክና ሙያ ዘርፍ የሚገኙ ተቋማት ደግሞ የሰልጣኞችን መረጃ በጥራትና በጊዜ ካላስገቡ ከወራዊ ገቢያቸው 20 በመቶውን ለመንግስት እንዲያስረክቡ ደንቡ ያዛል። ይህ አዲሱ ደንብና አብሮት የቀረበው መመሪያ ተቋማቱ የተገኘባቸውን ጥፋት እንዲያስተካክሉ እስከ 2 ሳምንት የሚቆይ የጽሁፍ ማስጠንቀቂያ እንዲሰጥ ይደነገጋል። በዚህ ጊዜ ገደብ ውስጥ ማስተካከያ ያላደረጉ በተደጋጋሚ ጥፋት የሚፈጽሙ ወይም የሚሰጣቸውን ግብረ መልስ የማይቀበሉ ትምህርት ቤቶች እስከ እውቅና ፍቃድ መሰረዝ የሚደርስ ጠንካራ እርምጃ እንደሚወሰድባቸው ኢትዮጵያ ኢንሳይደር በዘገባው አመልክቷል። እርምጃውን የመውሰድ ሙሉ ስልጣንም ለአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ተሰጥቷል። የአዲስ መመሪያ በተለይ የግል ትምህርት ቤቶች ላይ ከፍተኛ ጫና ሊፈጥር እንደሚችል የሚገመት ሲሆን የትምህርት ተቋማትና የሙያ ብቃት ምዘና ላይ የሚሳተፉ አካላት መብትና ግዴታን በዝርዝር አካቷል። ለአንድ ጊዜ ብቻ ተግባራዊ የሚደረገው ይህ የገቢ 35 በመቶ ቅጣት ተቋማቱ ከትምህርት ጥራትና ከአሰራር ደንቦች ጋር ተስማምተው እንዲሰሩ ለማስገደድ የተቀመጠ ጠንካራ የቁጥጥር ስልት መሆኑን ዘገባው አመልክቷል። ቢጂአይ ኢትዮጵያ አካባቢ በመበከል 2 ሚሊዮን ብር ተቀጣ። ቢጂአይ ኢትዮጵያ ለጤና ጠንቅ የሆነ አደገኛ ኬሚካል ወደ ወንዝ በመልቀቅ በሚል ክስ የ2 ሚሊዮን ብር አስተዳደራዊ ቅጣት ተጣለበት። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን እንዳስታወቀው ቢጂአይ ኢትዮጵያ በልደታ ክፍለ ከተማ ወረዳ 9 ተግባራት ተብሎ በሚጠራው አካባቢ የሚገኘው ተቋሙ በላቦራቶሪ የተረጋገጠ አደገኛ ኬሚካል ወደ ወንዝ ሲለቅ ተገኝቷል። በዚህ ምክንያት 2 ሚሊዮን ብር ቅጣት ተጥሎበታል። ድርጅቱ ከዚህ ቀደም ተመሳሳይ ጥፋት ፈጽሞ የተገኘ በመሆኑና ጥፋቱ በሪከርድ የተያዘ በመሆኑ በደንብ ቁጥር 180/2017 መሰረት ቅጣቱ እንደተጣለበት ተገልጿል። ባለስልጣኑ እንደገለጸው ተቋሙ ከዚህ ቀደም ተደጋጋሚ የግንዛቤ ማስጨበጫ ስራዎችና ማስጠንቀቂያዎች ሲሰጡትም ማስተካከያ ባለማድረጉ እርምጃው ሊወሰድ ችሏል። የአካባቢ ጥበቃ ባለሙያዎች ከወንዙ በወሰዱት የላቦራቶሪ ናሙና ኬሚካል ለሰው ልጅ ጤናም ሆነ ለአካባቢው ስነ ምህዳር እጅግ አደገኛ መሆኑ ተረጋግጧል ሲል ባለስልጣኑ አስታውቋል።
የዓለም የነዳጅ ዋጋ በአንድ ጀንበር በ10% አሻቀበ። ኢራን በዓለም ላይ ግዙፍ ለሆነው የቃታር የተፈጥሮ ጋዝ ማውጫ ተቋም ላይ በፈጸመችው ተከታታይ የድሮንና የሚሳኤል ጥቃት ሳቢያ የዓለም የነዳጅ ዋጋ በአንድ ጀንበር የ10% ጭማሪ አሳይቷል። ይህ የኢራን እርምጃ በእስራኤል በኢራን የጋዝ መስክ ላይ ለፈጸመችው ጥቃት የተሰጠ አጻፋ ሲሆን የቃታር ብሔራዊ የኤነርጂ ተቋም ጥቃቱ በራስ ላፋን በሚገኘው ማዕከል ላይ ከፍተኛ ውድመትና የእሳት አደጋ ማስከተሉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በቃታር ላይ የምታደርገውን ጥቃት ካላቆመች የኢራንን የጋዛ መስኮች አፈነዳለው ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጦርነቱ የሀገሪቱን የነዳጅ ማምረቻ ተቋማት በቀጥታ ኢላማ ማድረግ መጀመሩ በዓለም አቀፍ ደረጃ የኤነርጂ አቅርቦት እጥረት ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁኔታው ግዴለሽ ማባባስ ነው ሲሉ ኮንነውታል። ከቃታር በተጨማሪ በኩዌትና በሳውዲ አረቢያ የነዳጅ ማጣሪያዎች ላይ የድሮን ጥቃቶች መፈጸማቸው ተዘግቧል። ሳውዲ አረቢያ ጥቃቱን ተከትሎ አላስፈላጊ ከሆነ ወታደራዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ስትገልጽ፣ ቃታር በበኩሏ በሀገሪቱ የሚገኙ የኢራን ወታደራዊ አታሺዎችና ሰራተኞች በአስቸኳይ ለቀው እንዲወጡ አዛለች። ይህ ቀውስ የዓለምን ኢኮኖሚ ለዓመታት ሊጎዳ የሚችል የጦርነት ምዕራፍ መሆኑ ተነግሯል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እያመሰገነን መልካም ምሽት እንዲሆንላችሁ ተመኘን።